መጥፎ የአፍ ጠረን ወይም ኦራል ባድ ብሪዝ ወይም ሃሊቶሲስ ተብሎ የሚጠራው ሜዲካሊ የአንድ ሰው የአፉ ጠረን ከተለምዶ ከዩዥዋሊ በሚቀየርበት ጊዜ ኦድ በሚሆንበት ጊዜ ራሱንም ወይም ደግሞ ሌላ ሰዎችንም በሚረብሽበት ሁኔታ ላይ የሚደርስ ከሆነ አንድ ሰው መጥፎ የአፍ ጠረን አለበት። በሌላ ሾርት ተርም የአፍ ጠረኑ ሲቀየርበት ማለት ነው። መጥፎ የአፍ ጠረን አንድ ሰው መኖሩን ሜዲካሊ ሜጀር የምናደርግበት ሁኔታዎች አሉ። እነሱ ሃሊቶሜትሪ የሚባል መሳሪያ ተጠቅመን የቮለታይል ሰልፈር ኮምፓውንድ አማውንቶች ሃይድሮጅን ሰልፋይድ የሚባሉ የቮለታይል ሰልፈር ኮምፓውንድ አማውንቶች አፋችን ውስጥ ያሉትን ሜጀር ካደረግን በኋላ በዛ ሜጀርመንት መኖሩን እናረጋግጣለን። ነገር ግን በተለምዶ አንድ ሰው መጥፎ የአፍ ጠረን መኖሩን የሚያረጋግጥ በእጁ መዳፍ ላይ ጠዋት ተነስቶ እስትንፋሱን ካወጣበት በኋላ መልሶ ከተወሰነ ደቂቃ በኋላ ያን ስሜል ካደረገ ሴንስ የሚያደርግ ከሆነ መጥፎ የአፍ ጠረን መኖሩን ያውቃል። በሌላ ሴናሪዮ እና አብዛኛ ጊዜ ግን እኛም በራሳችን ላይ ስለማናቅ አጠገባችን ያሉ ጓደኞች ወይም የቅርብ የሆኑ ፋሚሊዎች የአፋችን ጠረን መቀየሩን በቅርበት ክሎስ የሆነ ሪሌሽንሺፕ ወይም ፌሎሺፕ ስለሚኖረን ከዛ አንጻር በቀላሉ ይነግሩናል። በእነዚህ አማካኝነት ማወቅ እንችላለን ማለት ነው። ለመጥፎ አፍ ጠረን የሚሆኑ መንስኤዎች በጣም ውስብስብና ብዙ ናቸው። ነገር ግን በሶስት ዋና ካቴጎሪዎች አድርጌ ማውራት እችላለሁ። የመጀመሪያው ለመጥፎ አፍ ጠረን መንስኤ አፋችን ውስጥ ነው። ሩት ኮዙ ኦራል ውስጥ ሲሆን ነው። ኦራል ማለት ፑር ኦራል ሃይጂን የንጽህና አጠባበቁ በአፍ ውስጥ ያለው የንጽህና አጠባበቅ በጣም ዝቅተኛ በሚሆንበት ጊዜ የአፍ ጠረን መጥፎ የአፍ ጠረን ይኖራል ማለት ነው። እነዚህም ደግሞ ጠዋትና ማታ ጥርሶቻችን የማንቦርሽ ከሆነ በጥርሶቻችንና በድዳችን መካከል ካልኩሌስ ተርተረስ የሚባልና ፕላኪው የምግብ ቁራጮች በሚከማቹበት ጊዜ፣ ይሄ ደግሞ የድድ በሽታም ስለሚያስከትል የድድ መድማት በሚኖርበት ጊዜ፣ ድዶቻችን ፖኬት ፎርም አድርጎ የድድ በሽታ አንድ ሰው በተለይ ካለ ደግሞ ፖኬት ውስጥ ምግብ ቁራጮች በሚከማቹበት ጊዜ እነዛ ደግሞ ሞር ለመጥፎ አፍ ጠረን ተጋላጭ ይሆናሉ። እነዛ ሰዎች የጥርስ መቦርቦር ካለ፣ ሙሌትም ካለ ደግሞ ያ ሙሌት ኦቨርሃንጊንግ ሪስቶሬሽን በደንብ ያልተስተካከለ ሙሌት፣ የጥርስ ተከላም ኖሯቸው በትክክል ያልተሰራ የጥርስ ተከላ፣ ያ ማለት ተተከለው ጥርስ ኤሪያ በጎን ወይም በበታች ምግብ ቁራጮችን የሚያስገባና የሚከማችበት ከሆነ ለባክቴሪያ አመቺ ሁኔታ ስለሚፈጥር እነዚህ የመጥፎ አፍ ጠረን መንስኤዎች ይሆናሉ እና አንድ ሰውም ድራይ ማውስ የአፍ ድርቀት እንዲሁ በተፈጥሮ ያለው ምራቅ በጣም ዝቅተኛ በሚሆንበት ጊዜ እነዚህም አፍ ውስጥ ላሉ ነገሮች ዋና ዋና የሚሆኑ መንስኤዎች ናቸው ብለን ካታጎራይዝ እናደርጋለን። በሁለተኛ ደረጃ ሲስተሚክ ዲዚዝ ጋር የተያያዘ ነው። ለመጥፎ አፍ ጠረን መንስኤዎች ሲስተሚክ ዲዚዝ ጋር በጣም ኃይሊ ተያያዥነት አላቸው። ለምሳሌ በጮጋራ ላይ ያሉ ህመሞች በፔፕቲክ አልሰር ዲዚዝ ወይም ጮጋራ ላይ ጋስትራይቲስ የሚባል ኢንፌክሽኖች፣ አፐር ሪስፓራቶሪ ትራክት ኢንፌክሽኖች፣ እንደውም በላንቃ ውስጥ ያሉ በጉሮሮ ውስጥ ያሉ ኢንፌክሽኖች ካሉ፣ አፍንጫም ውስጥ ካሉ፣ የኩላሊት በሽታም እና ሌሎች ክሮኒክ ዲዚዞች እነዚህ በሙሉ ከሲስተሚክ ዲዚዝ ጋር ተያያዥነት አላቸው እና በሁለተኛ ካቴጎሪ በዚህ እንደ አንድ መንስኤ ማስቀመጥ ይቻላል። የመጨረሻው ሃሊቶፎቢያ፣ ይሄ ሳይኮሎጂካል ጋር የተያያዘ ነው። ሃሊቶፎቢያ ማለት ከዓለማችን 1% አፌክት ያደርጋል ተብሎ ይገመታል። አጠቃላይ የመጥፎ አፍ ጠረን ከ4 ሰው 1 ሰው አለበት ተብሎ ይገመታል። 25% ፖፑሌሽን ስለሆነ አስ ጀነራል ዲሞግራፊክ ቪው ሪሰርቹን የሚያሳየው ከነዚህ ደግሞ ሃሊቶፎቢያ ማለት መጀመሪያ
አንድ ሰው በሆነ ጊዜ በተለያዩ አይነት ምክንያቶች መጥፎ የአፍ ጠረን ሊኖር ይችላል። ያው መጥፎ አፍ ጠረን በጣም ብዙ ምክንያቶች ይኖራሉ። ቅድም እንደዘረዘርኩት ለምሳሌ አንድ ሰው ጾም ላይ የሚቆይበት ከሆነ ነጭ ሽንኩርቶች፣ ቃሪያዎች እና የተለያዩ አይነት ቅመማ ቅመም የሚበዛበት ምግብን በምንበላበት ጊዜ አፋችን ጠረን የተወሰነ ጊዜ እንደሚቀየር ይታወቃል እና በእነዚህ ጊዜያት አንዱ ወይም ሌላ ጊዜ ለሰዎች ክሎስ ሪሌሽንሺፕ ከምናደርጋቸው ወዳጃችን፣ ቤተሰባችን መጥፎ የአፍ ጠረን አለብህ ብሎ ከነገረን በኋላ ያ ሰው ኮምፕሊትሊ ሊደነግጥ ይችላል። ሶሻል አክቲቪቲው ላይ ተጽዕኖ ስለሚያሳድር ማለት ነው። ያ አእምሮ ውስጥ ሎንግ ተርም ሜሞሪ ውስጥ ስለሚቆይ ሌላ ጊዜ ሁልጊዜም መጥፎ የአፍ ጠረን እንዳለበት ያስብና በፍርሃት በስጋት የሚመላለስበት ሁኔታ ነው። የነዚህ ካታጎሪ ሃሊቶፎቢያ ነው፣ ሳይኮሎጂካሊ ነው። እንዲህ አይነት ሰዎች ከሰዎች ራሳቸውን የማግለል ባህሪ ያለባቸው፣ አይቀርቡም። ማህበራዊ ኑሮ ያሉበት ኤሪያ ላይ ተሳታፊ አይሆኑም። በታክሲና በትልቅ ባሶች፣ በጋራ የሚባሉ መኪናዎች እና እንደዛ አይነት ትራንስፖርት ውስጥ ለመግባት በጣም ይሳቀቃሉ። ከገቡም በጣም ይጨነቃሉ። የነዚህ ሳይኮሎጂካልም ጭምርም አለበት ማለት ነው። ይሄ እነዚህ ጥቅሉ መጥፎ የአፍ ጠረን የሚያመጡ ዋና ዋና የሆኑ መንስኤዎች ለመዘርዘር ያክል ነው። በጣም ጥሩ ጥያቄ ነው። በተለይ ሃሊቶፎቢያ የሚባል እና ሃይሊ ሴንሲቲቭ የሆኑ ሰዎች ስለራሳቸው አፍ ጠረን ያው ሳይኮሎጂካሊ አንድ ሰው እንዲህ ያለብህ ካለን ሃይፐርሴንሲቲቭ የሚሆኑ ሰዎች አሉ። ለዛ ወዲያውኑ ወደ መጨነቅ ይሄዳሉ። ቅድም እንዳነሳው በፋስቲንግ ጊዜ የአፋችን ጠረን በተወሰነ ጊዜ ይቀየራል። እነዚህ የራሳቸው ምክንያቶች ይኖራቸዋል። የተለያዩ አይነት የምግብ ፍሌቨሮች በምንመገብበት ጊዜ የተወሰነ ይቀየራል። በዛን ጊዜ ሊሆን ይችላል የሆነ ጨጓራ ህመም ካለብን የአፋችን ጠረን ሊቀየር ይችላል። በዛን ጊዜ ለምንወደው እጮኛ ሊሆን ይችላል፣ የቅርብ ባል ሚስት ሊሆን ይችላል የአፍ ጠረን ተቀይሯል ብሎ ወይም ደግሞ እንዲህ አይነት ሪአክሽን ሰዎች በሚያሳዩበት ጊዜ ያ ሰው ሳይኮሎጂካሊ በጥበብ ካልነገርናቸው ቶርች ሊሆኑ ይችላሉ። ከዛ ቀን ጀምሮ ወደ ጭንቀት ይሄዳሉ። ሁል ጊዜ ደግሞ የአፍ ጠረን አለብን ብሎ ያስባሉ። ሕክምናም ተደርጎላቸው የአፍ ጠረን የሚያመጡ ኮዞችም ከተወገዱ በኋላ በሃሊቶ ሜትሪም እንኳን ሜጀር ተደርጎ አለመኖሩን አረጋግጠን እንኳን ሳይኮሎጂካሊ አንዴ በጣም ስለተጎዱ የአፍ ጠረን እንዳለባቸው ይጨነቃሉ እነዚህ ሃሊቶፎቢያዎች እና ስለዚህ እነዛ ላይፋቸውን ማህበራዊ ኑሮ ትስስራቸውን ያቋርጣሉ ከማህበራዊ ዕለታዊ ኑሮ የሚኖሩት እና ለዛ ነው አንዱ የመጥፎ አፍ ጠረን አንዱ ጉዳት ሶሻል ላይፍ ኪለር ይባላል። ማህበራዊ ኑሮ ገዳይ በሽታ ነው ተብሎ የሚታመነው እና ከዚህ አንፃር ነው። እነዛ አይነት ሰዎች ደግሞ ሳይኮሎጂካል ምክርም ይፈልጋሉ። ዝም ብሎ ሕክምና ብቻም ሳይሆን ሐኪም በሚያክማቸው ጊዜ ሩት ኮዙን ካስወገደላቸው በኋላ ልናበረታታቸው ይገባናል ማለት ነው። ሳይኮሎጂካሊ በአእምሯቸው ላይ ተጫነውን ሃሊቶ ማለት ውሸት ማለት ነው። በውሸት ፎቢያ ሃሊቶ ማለት ባድ ብሪስ ነው። ፎቢያ ማለት ፍርሃቻ ነው። የዚህኛው የመጥፎ ጠረን ፍርሃቻ ስላለባቸው ነው እንደዛ አይነት ነገሮች የሚሆኑበት ጊዜ እና እነዛ በሳይኮሎጂካሊ ልናክማው ይገባናል። በጣም አለ ስጋራ መጥፎ የአፍ ጠረን ከሚያመጡት አንዱ ነው። አንደኛ ራሱ የፕሮዳክቱ ኮንቴንት ጠረኑ ደስ የሚል አይደለም። ሁለተኛ ኢንዳይሬክት ኢፌክት አለው። ሲጋራ የሚጭሱ ሰዎች ምንድነው የሚያስከትለው? ዞረስቶሚያ ያስከትላል። ዞረስቶሚያ ማለት የአፍ ድርቀት ይኖርባቸዋል እንደዛ አይነት ሰዎች። ዞረስቶሚያ ወይም ደግሞ የአፍ ድርቀት ካለባቸው ሰዎች ደግሞ ያ ማለት ምራቅ በብዙ አፋችን ውስጥ የማይንቀሳቀስ ከሆነ ለባክቴሪያ አመቺ ሁኔታን ይፈጥራል። ያገኙትን ምግብ ቁራጮችን ወዲያውኑ ተጠቅሞ ምን ያደርጋሉ?
ቮለታይል ሰልፈር ኮምፓውንድ የሚባሉ የመጥፎ አፍ ጠረን ዋና መንስኤ የሆኑ ጋዞችን ይለቃል። ያ ጋዞች መጥፎ የአፍ ጠረን ያስከትላል። ራሱ የሲጋራ ፕሮዳክት ኮንቴንቶች ደግሞ የተወሰነ ኮንትሪቢዩት ስለሚያደርግ ለመጥፎ አፍ ጠረን እንደዛው ዋና ምክንያት ይሆናሉ ማለት ነው። ተመሳሳይ ነው። መጠጥም የራሳቸው ፕሮዳክት አላቸው። ለመጥፎ አፍ ጠረን ብቻም ሳይሆን መጠጥ አልኮሊክ በብዛት መጠቀም ሰውነታችንም ላይ ብዙ ጉዳት ያመጣል። ዳይሬክትሊ ኢንዳይሬክትሊ ደግሞ የአፋችን ጠረንን በጣም ይቀይራል እና እነዛም በዚህ ፋንታ ብዙ አልኮሊክ ፕሮዳክቶችን ከምንጠቀም ውሃን ብንጠቀም ግን መጥፎ የአፍ ጠረንን ሪዲዩስ ለማድረግ ለመቀነስ በጣም ያግዘናል። መጥፎ የአፍ ጠረን ህክምና ይኖራል። ህክምናው ግን እንደ ሩት ኮዙ ነው። ሲንግል የሆነ ቴራፒ የተቀመጠለት አይደለም። ያንን መጥፎ የአፍ ጠረን ያመጣው ኬዝ መጀመሪያ በህክምና ባለሙያዎች መለየት አለበት። ያ መንስኤዎቹ ለምሳሌ አፍ ውስጥ ያሉት ነው። ሶርሱ አፍ ውስጥ ከሆነ ለምሳሌ የአፍ ውስጥ ንጽህና የጎደለ ከሆነ ያንን ማስተካከል ያስፈልጋል። ለምሳሌ እነዚህ ፕላኪው፣ ካልኩለስ፣ ምግብ ቁራጮች አፋችን ውስጥ በጣም የሚከማቹ ከሆነ ያ ሰው ደግሞ ጠዋትና ማታ ጥርሱን በአግባቡ የማይቦርሽ ከሆነ አንደኛ ሃርድ የሆኑ ካልኩለስ፣ ተርተረስ የሚባሉ ነገር በህክምና ባለሙያ እርዳታ ስኬሊንግ ክሊኒንግ በሚባል አልትራሶኒክ ስኬለር ከነጻ ንጹህ ከሆነ በኋላ ጠዋትና ማታ ሬጉላር የሆነ የአፍ ንጽህና አጠባበቅ ምክር ይሰጣቸዋል። አፍ ውስጥ ከሆነ አብዛኛው ጊዜ ደግሞ የድድ በሽታም ጋር ሌላ አፍ ውስጥ ሆኖ ራሱ ሌላ በሽታ ጋር ተያያዥነት ሊኖር ይችላል። የድድ በሽታ ለምሳሌ ፕሮዶንታል ፖኬት ሊሆን ይችላል። የተቦረቦሩ ጥርሶችም በብዛት ካለ የተቦረቦሩ ጥርሶች ውስጥም ምግብ ቁራጮች ስለሚከማች ያ ደግሞ በጥርስ ብሩሽ በቀላሉ ስለማይወጣ ምግብ ቁራጭ በተቀመጠ ለባክቴሪያ ምቹ ሁኔታን ስለሚፈጥር ባክቴሪያንን ካገኘ ደግሞ አንደኛ ጥርሱን ሞር እንዲቦረቦር ያደርጋል። ሁለተኛ ያንን ለምግቡ የሚጠቀምበት ሂደት ውስጥ ቮለታይል ሰልፈር ኮምፓውንዶችን ፕሮዲውስ ስለሚያደርግ የአፋችን ጠረን እንዲቀየር ስለሚያደርግ ያንን ማስተካከል ነው። በጣም የተጎዳ መነቀል የሚገባቸው ጥርሶችም ካሉ እንዲነቀሉ፣ ለምን አብሴስ ኢንፌክሽኖችም ካሉ ኃይል የአፋችን ጠረን ሞር እንዲቀየሩ እያደረጉ ስለሚሄዱ ማለት ነው። ያንን ማስተካከል ነው። በጥርስ ተከላ ተከናውኖ ከሆነ ያ በደንብ ያልተስተካከለ ነገር ካለ ለምሳሌ ከታች ምግብ ቁራጭ የሚያስገባ ከሆነ ክፍተት ካለ ሄዶ እንደገና ሪቼክ አድርጎ መቀየርም ካለበት እንዲቀየር መደረግ አለበት። ስለዚህ አፍ ውስጥ ያሉ ከአፍ ንጽህናም ተያይዞ አፍ ውስጥ የተደረጉ ህክምናዎችንም ጭምር ኢንፌክሽኖች ካላቸው ያ ኢንፌክሽኖች እንዲጠፉ መደረግ አለበት። ሁሉንም አሰስ ተደርጎ የህክምና ምክር ይደረጋል ማለት ነው። ከሲስተሚክ ዲዚዝ ጋር ሊገናኝ ይችላል። አፍ ውስጥ ደግሞ የተቦረቦረም ጥርስ ላይኖር ይችላል። አንዳንድ የሚያጋጥምን የአፍ ንጽህናቸው አጠባበቅ በጣም ቆንጆ ሊሆን ይችላል። ስቲል ግን በአድብር ይዛለን ብሎ ሊመጡ ይችላሉ። ለዛኛው ደግሞ የሲስተሚክ ዲዚዝ ችግር አለበት ብለን የምናስብ ከሆነ የትኛው ነው ሙሉ ምርመራ ያስፈልጋል። ስለዚህ ለአፍ ጠረን ሲባል እስከ ሙሉ ምርመራ እስከሚደረግ ድረስ ልንገደድ እንችላለን። ለምሳሌ ኤች ፓይሎሪ ባክቴሪያዎችን በኢንተርኒስቶች የኩላሊት ኢንፌክሽኖች ይኖራቸዋል፣ የጉበት ኢንፌክሽኖች ይኖራቸዋል፣ አፐር ሬስፒራቶሪ ትራክት ኢንፌክሽን ይኖራቸዋል። ሙሉ ምርመራ ከተደረገ በኋላ አንዳንድ ጊዜ ወደ ኢኤንቲም ኢር ኖስትሮት ውስጥ ያሉ የትኛውም አይነት ኢንፌክሽን አለበት እነዛ አሰስ ከተደረገ በኋላ ሩት ኮዙ ከተለየ በኋላ በዛ ያን ለምሳሌ ጮጋራ ፔፕቲክ አልሰር ዲዚዝ ታይጅነት ካላቸው ያ መጀመሪያ መታከም አለበት። ለምን ከውስጥ የሚመጣ ከሆነ ጥርስ ምን ጊዜም ንጹህ ብናደርግ ያንን ማስወገድ አንችልም። ህክምና ከሩት ኮዙ ጋር ሊሆን ይችላል ማለት ነው። ቅድምም እንዳነሳሁት አሊቶፎቢያ ከሆነ ደግሞ ሳይኮሎጂካልም ጭምር ስለሆነ እንዲህ አይነት ሰዎች ብዙ ሰዎች ያጋጥመናል። ጊዜ ወስደን በተለይ እነዛ ህክምና ባለሙያዎች በደንብ እነዚህ ሰዎችን መምከር አለብን። አሊቶፎቢያ አንዳንድ ጊዜ ራሳቸውን እስከሚያጠፉ ሊደርሱ ይችላል። ለምን የሳይኮሎጂካል ስለሆነ ከሰዎች ራሳቸውን ስለሚያግልሉ ሲሱሳይዳል የሚያደርጋሉ አንዳንድ ጊዜ እና
በትዕግስት በፍቅር እነዛን ሰዎች ብሬን ዎሽ አድርገን ወደ ጥሩ ጤንነት እስኪመለሱ ድረስ ምክርም ይፈልጋል። አልፎ አልፎ ወደ ሳይካትሪስት ልከን እንዲመከሩ ይደረጋል ማለት ነው። በዛን ጊዜ ጾም በምንጾምበት ጊዜ መጥፎ የአፍ ጠረን ትራንዚት ነው የምንለው፣ እሱን ጊዜያዊ ነው። ምክንያቱም በጾም ጊዜ ውሃ አንጠጣም፣ ምግብ አንበላም። አብዛኛው ጊዜ ሰውነታችን ደግሞ ባዮሎጂካሊ አካላችን ውስጥ የተከማቹ ፕሮቲኖችን ቀድሞ ያሉት ፋት ቲሹዎችን ስለሚጠቀም ያንን ዳይጀስት በሚያደርግበት ጊዜ በዛ የኮንቨርሽን ፕሮቲኖችን ፋቶችን ኮንቨርት በሚያደርግበት ጊዜ እነዛ የአፋችን ጠረን እንዲለወጡ የሚያደርጉ ፕሮዳክቶች ስለሚኖሩ አብዛኛው ጊዜ ደግሞ በጾም በፋስቲንግ ጊዜ በተለይ በዚህ በጾም ጊዜ ላይ ውሃም ስለማንጠቀም አፋችን ውስጥ ድርቀት ስለሚኖር የአፍ ድርቀት ደግሞ መጀመሪያም ገልጫለሁ አንዱን የመጥፎ አፍ ጠረን መንስኤ ሊሆን ስለሚችል እነዚህ አይነት ነገሮች ይጠበቃል። እነዛ ጾሙ በምንጨርስበት ጊዜ ውሃውን መጠጣት ስንጀምር ወደ መደበኛ ምግባችንን በልተን ሰውነታችን ኦል ዘ ቦዲ ሲስተም ወደ ኖርማል አክቲቪቲ በሚመለስበት ጊዜ ጥርሱንም ከቦረሽን ንጽህናውን ከጠበቀ በኋላ ወደ ኖርማል ስለሚመለስ የሚቀጥል አይነት አይደለም። ትራንዚት ስለሆነ ብዙም ለሱ መጨነቅ የለብንም። ግን ተገቢውን ማድረግ የሚገባው ነገር ጥርሶቻችን ቦርሸን ጾምም ቢሆን ጥርሶቻችን ባንውጥም ጥርሶቻችን ብንቦርሽ ሞር ይመከራል። በጣም ጥሩ ነው። በጣም ጥሩ ነው። ለማህበረሰባችን የምናስተላልፈው ስለዚህ ስለመጥፎ አፍ ጠረን እና የአፍ ንጽህና አጠባበቅ ጋር በጣም ዳይሬክትሊ ሊንክ ስለሚደረግ አንድ ሰው መጀመሪያ ራሱን ለዚህ መጥፎ አፍ ጠረን ብቻም ሳይሆን ለጥርሶቻችንም ጤንነት ወደ ጥርስ ሕክምና ሄደን በአመት አንድ ጊዜ ራሳችን ቼክ ብናደርግ ጥሩ ነው። ይሄ ዓለም አቀፋዊ ነው። በአመት አንድ ጊዜ ያ ችግሮች ካሉ በአፍ ውስጥ ወዲያውኑ ኢርሊ ብዙም ኮስት ሳያደርግን ዋጋ ሳያስከፍልን ማስተካከል ይቻላል። ከዛ ደግሞ ኦራል ሃይጂኑ ላይ ትኩረት መስጠት ያስፈልገናል። ኦራል ሃይጂን ሲባል አንደኛ ጥርሶቻችን ጠዋትና ማታ ሁሉንም ጥርሶች በሁሉንም ሰርፌስ የፊት ለፊት ብቻ ሳይሆን እዚህ የምናየው 32 ጥርስ ካለን 32ቱም ጥርሶች አፋችን ውስጥ ያሉ ሁሉንም ጥርሶች በውጭም በውስጥም ከላይ የሚበላው ኦክሉዛል ሰርፌስ የምንለው እያንዳንዱን ሰርፌሶች ምን ማድረግ አለብን? መቦረሽ አለብን። ከ3 እስከ 5 ደቂቃ ወስደን የጥርስ ብሩሻችን በ3 ወር አንድ ጊዜ እየቀየርን ቱስፔስትን ተጠቅመን ሬጉላር ጠዋትና ማታ ብንቦርሽ በጣም መልካም ነው። ለዚህ ለመጥፎ አፍ ጠረንም ለማስወገድም በጣም ይረዳል። ለጥርሶቻችን ጤንነትም ለሁሉንም ነገር ጠቃሚ ነው። ሁለተኛ ጥርሶቻችን በምንቦርሽበት ጊዜ አብዛኛው ጊዜ የምንረሳው ፓርት ምንድነው? ለመጥፎ አፍ ጠረን ተጋላጭ የሚሆኑ ጥርሶች ብቻ ላይ አይደለም። የምላሳችን የላይኛው ፓርት ዶርሳል ሰርፌስ ኦፍ ዘ ታንግ የምንለው ምግብ ቁራጮች ፓፒሌ ውስጥ ስለሚከማች ምግብ ሊይዝ ስለሚችል እሱም ደግሞ ታንግ ክሊነር የሚባላል። በዛ በታንግ ክሊነር ተጠቅመን የምላሳችን የላይኛውን ሰርፌስ ንጽህናውን በሚገባ ብንጠብቅ የተሻለ ነው የሚሆነው እና የአፋችን ጠረን ጥሩ እንዲኖረን ያግዘናል። ጥርሶቻችን ቦርሸናል፣ ምላሱንም ክሊን አድርገናል። ሌላ ፓርት ምንድን ነው የሚቀረውን ብለን ካሰን በጥርሶቻችን መካከል በተለይ ትንሽ የድድ መሸሽ ያለባቸው ሰዎችም ባይኖርም ደግሞ በጥርስ መካከል በጥርስ ብሩሽ ስለማይወጣ ያንን ዴንታል ፍሎስ ወይም ክር የሚመስል ነገር ሱፐርማርኬት እና ፋርማሲ እናገኘዋለን። ያንን ገዝተን ብንጠቀም እሱም ደግሞ በቀን አንዴ በጥርሶቻችን መካከል የገቡት ምግብ ቁራጮች ብናስወግድ ምንም አይነት የአፍ ጠረን እንዳይኖር ይከለክላል ማለት ነው። ቼክአፕ ካደረግን እንደዚህ ኦራል ሃይጂን ኪፕ ካደረግን መጨረሻ ላይ ብዙ ውሃ ብንጠቀም
ሁሉ ጊዜ ስራም ላይ ብንሆን ምንም ላይ ብንሆን ውሃ መጠጣት በጣም ጠቃሚ ነው። ለሁሉንም ቦዲያችንም በጣም ጠቃሚ ነው። ለአፍ ጠረንም ደግሞ በጣም እጅግ በጣም ጠቃሚ ነው። የአፋችን ድርቀት በሚሆንበት ጊዜ መጥፎ አፍ ጠረን ለባክቴሪያዎች አመቺ ሁኔታ ስለሚፈጥር ውሃ መጠጣትን በጣም ጠቃሚ ስለሆነ ይሄንን ብናደርግ ብናዘወትር። በተጨማሪ ለሚችሉ ሰዎች ሹገር ፍሪ ጋም ሱካር የሌለበት ማስቲካዎች አሉ። ሱካር የሌለበት ማስቲካ ብንጠቀም በጣም ጥሩ ነው። እነዛ ሱካር የሌለበት ማስቲካዎች ሞር ሰሊቫን ወይም ደግሞ ምራቅ አፋችን ውስጥ እንዲኖር ያደርገዋል። ስለዚህ አልፎ አልፎ እሱንም ብንጠቀም ፍሬሽ የሆነ የአፍ ንጽህናን እንዲኖረን ያደርጋል። ይሄ ነው ምክሬ።